ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ አርሰናልን በሚመለከቱ መረጃዎች ተመልሰን መጥተናል። ማይክል አርቴታና ሚያዝያ ወርን እናያለን። ወደ አድማጮቻችን ማይክል አርቴታ በሚገርም ሁኔታ በወራቶች ከፋፍለን የማሸነፍ አቅሙን የማሸነፍ ብቃቱን ስናይ ውድድር ዓመቱን በሚያስገርም በጥሩ ፐርፎርማንስ በሚባል ደረጃ እንግዲህ በተለያዩ አይነት ነጥቦች ማንሳት ይቻላል። እንግዲህ አርሰናል በነሐሴ ወር 62% የማሸነፍ አቅም አለው። በመቀጠል በአርሰናል በተከታታይ በማሸነፍ ንጻሬው ሲታይ የማይክል አርቴታ ስብስብ ሚያዝያና እንዲሁም ደግሞ ጥር ወራት በጣም የሚቸገርባቸው ወራት ነው ይታያሉ። በጣም ውጤታማ የሚሆነው ደግሞ በመስከረምና በጥቅምት ነው። የአርሰን ዌንገሩ አርሰናል ራሱ በዚህ የሚታወቅ ነበር። ታህሳስና የካቲትን ግን ማለፍ ብዙን ጊዜ ይቸገራሉ። ታዲያ አርሰናል ሚያዝያ ወር በማይክል አርቴታ 41% ነው ዳልማቾች የማሸነፍ ንጻሬ። ከመስከረም ወር አንጻር ስታዩት እጥፍ ያክል ልዩነት ኦልሞስት በሚባል ደረጃ 78% ልዩነት አለው። 78% በመስከረም ወር፣ በሚያዝያ ደግሞ 41% ነው። ይህ ትንሽ አሳሳቢ የሚሆን ይሆናል። እንግዲህ ቀጣይ ስፖርቲንግ ሊዝበን፣ በርንማውዝ እና ስፖርቲንግ ሊዝበን፣ ማንቸስተር ሲቲ፣ ኒውካስትል ዩናይትድ እና ፉልሃምን የሚገጥመው በጣም ወሳኝ የሆኑ ጨዋታዎች ከፊቱ አሉ። እነዚህን ጨዋታዎች ማሸነፍ ግድ የሚለው ይሆናል። ውድድሮቻችን እንደ ቡድን አርሰናል ባሉበት ሁኔታ ባሉበት አቅም ባሉበት ፐርፎርማንስ ደረጃ ምን ነገሮችን አሳክተዋል ብለን በምናይበት ሁኔታዎች ደግሞ እንመለስ። እንግዲህ ከሁለቱ ውድድሮች ተሰናብቷል። ጠንካራ ያሉ አስተያየቶች ከተለያዩ ሰዎች እየመጡ ይገኛሉ። አንደኛው እንግዲህ የቀድሞው የአርሰናል እንግዲህ ደጋፊ ሁሌም ከአርሰናል ጎን የማይጠፋው ኢያን ራይት ይህንን የሳውዛምፕተን ሽንፈት ግን ሊቀበለው አልቻለም። ሳውዛምፕተን አለ በሜዳው ከአርሰናልን የተሻለ ኳሱን ይዞ መቆየት ከቻለ አርሰናል ላይ የበላይነትን የሚወስድ ከሆነ ስለዚህ ቡድን ስለ ሚያዝያ ወር ቀጣይ 7 ጨዋታዎች እንዴት ማሰብ ይቻላል የሚል አስተያየቱን ሰጥቷል። ማይክል አርቴታ ትልቅ ስራው ነው መቅረብ የሚጠበቅበት ይመስለኛል። እንዴት ቀጣዮቹን ወቅቶች ሊያልፈው ይጠበቃል? እንዴትስ አድርጎ ሁኔታዎችን መቋቋም ያስፈልጋል? ትልቅ ጥያቄ ነው። ማይክል አርቴታ ራሱ ሊመልሳቸው የሚገቡ ይመስለኛል። እነዚህ ነጥቦች ላይ በሚገባ መዘጋጀት የሚያስፈልግ ይሆናል። ምክንያቱም አሁንም ማይክል አርቴታ ሳውዛምፕተን ሽንፈት በኋላ ኃላፊነቱን ወስዷል። ብዙዎቹ ችግሮች የኔ ናቸው የሚል ነገር ግን በሜዳ ላይ የነበሩ ተጫዋቾች አርሰናል በክረምቱ በዝውውር መስኮቱ ላይ ሲሳተፍ ውሳኔዎችን መወሰን ያለባቸውን ውሳኔዎች በግልጽ የሚናገር እንደሆነ ግን ይጠበቃል። አርሰናል ብዙ ሁኔታዎች ላይ ከባድ እርምጃዎችን ሊወስድ የሚችል ከሆነ የማንቸስተር ሲቲውና ይህ የሳውዛምፕተኑ ሽንፈት መሆን አለበት። ማይክል አርቴታ እንደተናገረው በዘንድሮ የውድድር ዓመት ብዙ ጊዜ በመርሃ ግብሮች እንዲሁም በአጋጣሚዎች ብዙ ዝቅ ያለ ደረጃን ይዘን አናቅም። አሁን ግን ነገሮች ወደፊት መጥተዋል። ስለዚህ ይህ የውድድር ዓመቱ ዝቅተኛ ወይም የተቸገርንበት ወቅት ነው። ታዲያ ይህንን ወቅት በሚገባ ማለፍ ግድ ይለናል የሚል አስተያየቱን ሰጥቷል። ስለዚህ እንግዲህ አርሰናል የጉዳት መረጃዎች አሉ። እነማንን አርሰናል ሊያሰናብትም አስቧል የሚለውንም በእንግዲህ አንድሬ በርታ የተጫዋቾችን ዝርዝር ይዟል የሚል መረጃዎች ወጥቷል። እነዚህ 6 ተጫዋቾች ክለቡን በክረምቱ የሚለቁ ይሆናል የሚሉ በቀጥታ መልቀቅ ዕድላቸው ሰፊ ነው ተብሏል። አንደኛው ገብርኤል ሄሱስ ነው። ሄሱስ እዚህ ስብስብ ውስጥ የተለየ ሚና ሊኖረው አይችልም። ምክንያቱም የተለየ አቅም ብቃት ቢኖረውም በጉዳትና በተለያዩ ምክንያቶች ከሚከፈለው ደሞዝ አንጻር በተለይ አንዱ ትልቁ ምክንያት የሚሆነው እሱ ነው። አርሰናልን የሚለቅ ይሆናል ተብሎ በክረምቱ ይጠበቃል። 1 ዓመት ኮንትራት ነው የሚቀረው። ሌላኛው ገብርኤል ማርቲኔሊ ነው። ማርቲኔሊም አርሰናል ከሚከፈለው ደሞዝ አንጻር ቦታዎችን በሚገባ እየሸፈነ አይደለም። ስለዚህ አርሰናሎች የመጨረሻ ውሳኔያቸውን በገብርኤል ማርቲኔሊ፣ ገብርኤል ሄሱስ ላይ የሚጠበቅ ነው የሚሆነው። ቤን ዋይት ሌላኛው ተጫዋች ነው። አርሰናልን ከሚሰናበቱ ተጫዋቾች አንዱ ነው የሚሆነው። ኬፓ ስብስቡን የሚለቅ ይሆናል። ከታዳጊ እድሜ ያለው ግብ ጠባቂ አርሰናል የማስፈረም ፍላጎት አለው። ማይልስ ሉዊስ ስካሊ በውሰት አርሰናልን የሚለቅ ይሆናል። ሊያንድሮ ትሮሳር፣ እነዚህ ተጫዋቾች ሁሉ አርሰናል ለገበያ አቅርቧቸዋል። በተቃራኒው አንድሬ በርታ ከአርሰናል ስብስብ ጋር ባወራው መሰረት እንዲሁም ደግሞ አርሰናል ዝርዝራቸው ውስጥ እነዚህ ተጫዋቾች ደግሞ የማይነኩ ናቸው ብሎ አስቀምጧቸዋል። ቡካዮ ሳካ፣ ዴቪድ ራያ፣ ማክስ ዳውንማን፣ ዲክላን ራይስ፣ ዊሊያም ሳሊባ፣ ገብርኤል ማጋሌስ፣ ጁሊየን ቲምበር፣ ቪክተር ዮኬሬስ እና ኤብሪቼዜ እንዲሁም ማርቲን ዙቢሜንዲ ሆነዋል። እነዚህ በባለፈው የዝውውር መስኮት አርሰናልን የፈረሙ ጥያቄዎች የሚቀርቡ ከሆነ አርሰናሎች ለእነዚህ ተጫዋቾች ምንም አይነት የመቀበል ፍላጎት የላቸውም የሚሉ መረጃዎች ወጥተዋል። ነገር ግን ከዚህ ውጭ ከሁለቱ ዝርዝር ውጭ ነው ግን ትክክለኛ ገንዘብ ከቀረበ ደግሞ ሊለቁ የሚችሉ ተጫዋቾች አሉ። ማዱዌኬ ሊሆን ይችላል እዛ ጋር ያለው ዝርዝር ውስጥ። ሌላኛው ተጫዋች የሚሆነው ማርቲን ኦዴጋርድ ሊሆን ይችላል። አርሰናል ትክክለኛ ገንዘብ ካገኘ እነዚህን ተጫዋቾች በክረምት የዝውውር መስኮት በመልቀቅ የተሻሉ ተጫዋቾችን በነዛ ቦታ መተካትና ቋሚ 11ን የተሻለ ሁኔታ ለማሻሻል በክረምቱ አንድሬ በርታ እንደ ትልቅ እቅድ ይዞታል። ከዛ ውጭ አንድሬ በርታ በተለይ በደሞዝ ሁኔታዎች ላይ አርሰናል እንከራ ያለ አርሰናል እንግዲህ ከሚከፍለው ከታክስ በኋላ ወደ 95 ሚሊዮን ፓውንዶችን የመቀነስ ፍላጎት አላቸው። በተለይ ከፍተኛ ተከፋይ ከሆኑት እንግዲህ አትሊስት ሄሱስ የሚለቅ ከሆነ በቀጣዮቹ ዓመታትም የሃቨርትዝን ሁኔታ ማየት የሚፈልጉ ይሆናል።
ይሆናል ክለቡን ለመልቀቅ ማለት ነው። የተሻለ ደሞዝን ይከፈለዋል። ነገር ግን ከጉዳት ርቆ ቡድኑን በሚገባ ያግዛል የሚለው አንዱ ነው። ነገር ግን ሳሊባ፣ የገብርኤል ማጋሌስ፣ የዴክላን ራይስ፣ የጁሊያን ቲምበር፣ የቡካዮ ሳካ ቡድኑ ውስጥ ወሳኝ ሚና ያላቸው የሚከፈላቸውም ትክክለኛ ነው ተብሎ ይታመናል። በሳውዛምፕተኑ ጨዋታ ገብርኤል ማርቲኔሊ ዳኛውን እንደገፋ ታይቶ ነበር ማርካንስሌን። እንግዲህ ይህ ደግሞ ቅጣትን ይጠብቀዋል ተብሎ ይጠበቅ ነበር። ነገር ግን ምንም አይነት ቅጣት እንደማይጠብቀው የተለያዩ መረጃዎች እየዘገቡ ይገኛሉ። አርሰናሎች ሚኬል ሞሬኖን ጉዳይ እንግዲህ አርሰናል ያለ ሚኬል ሞሬኖ ባለፉት ጊዜያቶች ይህንን ተጫዋች በብዙ ሁኔታ ተችተነዋል አይደለም። ነገር ግን ያለ ሚኬል ሞሬኖ ደግሞ አርሰናል ምን አይነት በተለያዩ ቦታዎች የሚጫወት ተጫዋቹን እንዳጣ ሜዳ ላይ እያየን ያለ ይመስለኛል። የአማካኝ መስመሩ ላይ የሚኬል ሞሬኖ ብዙ ቦታዎችን የመሰለፍ ሂደት በአማካኝነት በ10 ቁጥር በ9 ቁጥር በጣም አርሰናልን ማገዝ የሚችል ከ9 ጎሎች በላይ የጎል አስተዋጽኦ የነበረው ነው። ጎሎችና አሲስቶችን በማድረግ ለአርሰናል አጫወት ቀጥተኛ ቨርቲካሊቲውን በተለይ በመጠበቅ የቆመ ኳስ አጨራረሱ በጣም አርሰናል ደጋፊዎች ሚኬል ሞሬኖን የሚያስናፍቅ ይመስለኛል። በጣም ጥሩ ክህሎት ነበረው። ተጫዋቾችን የማረጋጋት አቅሙ፣ የአንድ ለአንድ ፍልሚያዎቹ በጣም ውጤታማ የሚባሉ ናቸው። አንዳንድ ተጫዋቾችን ሳይኖሩ ሲቀሩ ነው የምታውቀው የሚባሉ ሂደቶች አሉ። አርሰናል ያለ ዲክላን ራይስ ቢጫወት ሚኬል ሞሬኖ ካለው ሽፋኖችን መስጠት የሚችል ቢሆንም በ6 ቁጥር ቦታ ሲጫወት ችግሮች ቢኖሩበትም ሚኬል ሞሬኖ እንግዲህ ፍጹም ተጫዋች ነው ወይም ምርጥ ብቃት ያለው ተጫዋች ብቻ ነው ባትሉም በትልልቅ ጨዋታዎች ላይ የሚያሳየው ብቃት፣ ከዛ ውጭ ሽፋኖችን የሚሰጥበት መንገድ፣ ለተለያዩ ቦታዎች የተለያየ አይነት መልስን መፍጠር የሚችል አስደናቂ ለእንግሊዝ ፕሪሚየር ሊግ የተፈጠረ የሚመስል ተጫዋች ነውና ያለ ሚኬል ሞሬኖ አርሰናል ባጠበቀ ሁኔታ እንግዲህ እየተቸገረ ይገኛል። የሚኬል ሞሬኖ በአምበልነት ቡድኑን ሜዳ ላይ የሚመራበት መንገድ ሁሌ ጠንካራ ሰራተኛ መሆኑ አንዳንድ ተጫዋቾች ሜዳ ላይ የአሰልጣኙን ያክል ተጽዕኖ መፍጠር መቻሉ በሁለቱ ሳጥኖች መካከል መፍጠር የሚችለው በመከላከሉና በማጥቃቱ ከዛ ውጭ ደግሞ ባላንስ መፍጠር መቻል ከኳስ ውጭ ያለው ግን የጨዋታ የመረዳት አቅም ማይክል አርቴታ ሳይነግረው ነገሮችን ማድረግ የመፈለግ ሁኔታ ይህንን ተጫዋች ተመራጭ ያደርገዋል። ስለዚህ አንዱ የሚጠበቅ ነው የሚሆነው። በቀጥታ ወደ ጉዳት መረጃዎች ላቅና ውድ አድማጮቻችን፣ እንግዲህ ወደ ጉዳት መረጃዎችን ስንሄድ የተለያዩ መረጃዎች እየወጡ ይገኛሉ። አንደኛው እንግዲህ ዛሬ በክፍት የዝግጅት ስልጠናን ሲያደርጉ ነበሩ አርሰናሎች። በእነዚህ ሁኔታዎች ላይ ምን ሂደቶች ታዩ የሚለውን እናቀርብ። እንግዲህ የመጀመሪያው መረጃ የሚሆነው ጥሩዎቹ ዜናዎችን ጀምር። በሳውዛምፕተን ጨዋታ ተጎድቶ የወጣው ገብርኤል ማጋሌስ የጉልበት ችግር ነበር ያጋጠመው። አሁን ወደ ሙሉ ስልጠና ተመልሷል። ቡካዮ ሳካ በስልጠና ላይ አልታየም። ጥሩ ዜና ዴክላን ራይስ ተመልሷል። አርሰናል ኢንጂን አርሰናል ያለ ዴክላን ራይስ ባዶ እንደሆነ በሳውዛምፕተን ጨዋታ ላይ ታይቷል ማለት ይቻላል። ቲምበር አሁንም በስልጠናዎች ውስጥ አልታየም። ሊያንድሮ ትሮሳርድ ወደ ስልጠና ተመልሷል። ፔሮ ሂንካፔ መቼ እንደሚመለስ አልታወቀም። ነገር ግን በስልጠናዎች ውስጥ አልታየም። ኤዜ ተመልሷል የሚሉ መረጃዎች ወጥተው ነበር። ነገር ግን ስልጠናው በግልጽ በሚታይበት ወቅት ኤብሪቼ ኤዜም ያልነበረ ታይቷል። ሚኬል ሞሬኖ ነው ሌላኛው ተጫዋች በዚህ ጨዋታ ላይ የማይኖር ይሆናል። ሌላኛው መረጃ የሚሆነው ማዱዌኬ የጉልበቱ ጉዳቱ ላይ አሁንም በጥንቃቄ የጉልበት መከላከያ አድርጎ ስልጠናውን ሲሰራ አይተናል። እንግዲህ አርሰናሎች ቀጣዮቹ ጨዋታዎች ፈታኝ ናቸው። ከስፖርቲንግ ሊዝበን መልስ በርንማውዘን በኤምሬትስ መግጠም ራሱ ሌላኛው አንድ ወሳኝ ፈተና ይሆናል። ነገር ግን አርሰናል በችግር መካከል ራሱ አንዳንዴ ጥሩ የሆነ እድሎች ሊመጡ ይችላሉና ከኤፍኤ ካፑ መውጣታቸው ፕሪሚየር ሊጉ ላይ እንዳያተኩሩ ያደርጋቸው ይችላል። በኤፍኤ ካፑ አሸንፈው ቢሆኑ ኖሮ ማንቸስተር ሲቲ ነበር የሚያገኙት። ማንቸስተር ሲቲም በዌምብሌይ ገጥሞ ነበር። ታዲያ ያ የዌምብሌይ ጨዋታ ፈታኝ እንደሚሆንባቸው ይጠበቅ ነበር። በሶስቱ ውድድሮች በጣም ጥድፊያ ውስጥ ይገቡ ነበር። ነገር ግን ያንን የሚቀንስ ሁኔታ እንግዲህ የሚመጣ ይመስለኛል። እንግዲህ ግምት ያስተላለፉን በስፖርቲንግ ሊዝበኑ ጨዋታ አንዱ የሚጠበቅ ነው የሚሆነው። ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ሞስኬራ፣ ሰሊባ፣ ገብርኤል ካላፊዮሪ፣ ዙቢሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ሊያንድሮ ትሮሳርድ፣ ኖኒ ማዱዌኬ እና ቪክቶር ዮኬሬስ ይሆናል። እንግዲህ ከተቀያሪ ቤንችም ተነስቶ ማክስ ዳውንማን ለአርሰናል ሲጫወት የምናየው ይሆናል። ያ ማለት እንግዲህ በማሮን ሰለሞን የተያዘውን የቅርብ ጊዜ ሪከርዱን ማክስ ዳውንማን የማሻሻሉ ሂደት ከፍተኛ ይሆናል። ወደ አድማጮቻችን ነገ በቅድመ ጨዋታዎቹ የምንመለስ ይሆናል። የተለያዩ መረጃዎችን ይዤ ተመልሼ የምመጣ ይሆናል። ታዲያ ወደ አድማጮቻችን በእነዚህ ጊዜያቶች ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።